በአራት ኪሎ የፖለቲካ መንበርና በከፍተኛ የጦር ጀነራሎች መካከል በይፋ የተሰሙት ያልተጠበቁ መግለጫዎች ከጀርባ ምን አይነት ሚስጥር ይዘዋል? በአንድ በኩል ሀገሪቱ በልማት ላይ ናት ሲባል፣ በሌላ በኩል ከጦር አዛዦች የተሰማው አስደንጋጭ ወቅቱ የጸጥታ ቁመና መግለጫ በመንግስት መዋቅር ውስጥ ያለውን ጥልቅ ክፍተት እያሳየ ነው ተብሏል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን፣ ዛሬ በሀገራችን ከፍተኛ ወታደራዊና የፖለቲካ አመራሮች መካከል እየተሰሙ ስላሉ እጅግ አነጋጋሪ መግለጫዎችና ከጀርባ ስላሉ ድብቅ ውጥረቶች ዝርዝር ትንታኔ ይዘንላችሁ ቀርበናል። ከጀነራል አለምሸት ደግፌ እስከ ጦር ኃይሎች ጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጁላ ድረስ የተደመጡት ያልተጠበቁ ንግግሮች በአራት ኪሎ መንግስት ከፍተኛ ድንጋጤ መፍጠሩ ተገልጿል። ይህ ብቻ አይደለም። ከቤተ መንግስት ሲወጡ የውስጥ መረጃዎች እንደሚያሳዩት ከምርጫ በኋላ ከፍተኛ የመንግስት ባለስልጣናት እና አቶ ሽመልስ አብዲሳ እና ኮሚሽነር ደመላሽ ገብረ ሚካኤል ጨምሮ ከቦታቸው ሊነሱ እንደሚችሉና አዳዲስ ስትራቴጂ ለውጦች እየተዘጋጁ መሆኑ ተገልጿል። ቀደም ሲል እና አቶ ለማ መገርሳ፣ አቶ ገዱ አንዳርጋቸው ከጨዋታዎች የተደረጉበት ስልታዊ አካሄድ አሁንም በቅርብ ባሉ አመራሮች ላይ ሊደገም ነው ተብሏል። ይህ ሁሉ የፖለቲካና የጸጥታ ውጥረት ባለበት በአሁኑ ወቅት በከተማ ሌላ ትልቅ ህዝባዊ ምሬትና የተቃውሞ ማዕበል ተቀስቅሷል። በመንግስት መሬት አቅራቢነት በተጀመረው የመኖሪያ ቤት ግንባታ ፕሮጀክት ያለ ምንም ቅድመ ማስጠንቀቂያ እስከ 238 በመቶ የሚደርስ አስደንጋጭ ዋጋ ጭማሪ መደረጉ ተከትሎ በመምህራን ማህበሩና በባለስልጣናት መካከል ያለው ስብሰባ ያለ ምንም ስምምነት ተበትኗል ተብሏል። መምህራኑ የመንግስት አካላት ከኮንትራክተሮች ጋር በመመሳጠር ወደ ከባድ ችግር ውስጥ ከተውናል እያሉ በቁጭት እየተናገሩ አጠቃላይ ስብሰባውን ረግጠው ወጥተዋል ተብሏል። ጀነራሎች ለመሆኑ ምን አሉ? ከምርጫ በኋላ ከስልጣን የሚነሱት እነማን ናቸው? በዝርዝር እንመለከታለን። የመምህራኑ ዕጣ ፈንታ ወዴት ያመራል? ከጀርባ ያሉትን ያልተሰሙ ሚስጥሮችና የተሟላውን ዝርዝር መረጃ እስከ መጨረሻው ተከታተላችሁት እንድታውቁት እንጋብዛለን። ይህን መረጃ ከወዲሁ ላይክ፣ ሸር ማድረግ አብራችሁን ቆያል። በቀጥታ ወደ መረጃው እናመራለን። ዛሬ በሀገራችን ከፍተኛ የወታደራዊ የፖለቲካ አመራሮች መካከል እየተሰሙ ስላሉት እጅግ አነጋጋሪ መግለጫዎችና ከጀርባ ስላሉት ድብቅ ውጥረቶች በቅድሚያ እናስቀድም። ባለፉት ዓመታት በሀገሪቱ የነበሩት ተደጋጋሚ ግጭቶች ተቀጥሎ አሁን ላይ በከፍተኛ የጦር ጀነራልና በአራት ኪሎ የፖለቲካ መንበር መካከል የተለያዩ ሀሳብ አዝማሚያዎች እየታዩ ሆኖ የቅርብ ጊዜ ክስተቶች አመላክተዋል። ከጀነራል አለምሸት ደግፌ ጀምሮ እስከ ራሳቸው የጦር ኃይሎች ጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጁላ ድረስ የተደመጡት ያልተጠበቁ ንግግሮች አራት ኪሎን እያመሱ ነው ተብሏል። በአጠቃላይ በጀነራሎችና በጠቅላይ ሚኒስትር መካከል የተፈጠረው የሀሳብ መለያየት ምንድን ነው? እንመልከተው። ባለፉት ዓመታት በሀገሪቱ የተከሰቱት የእርስ በርስ ግጭት በርካታ ሰብአዊ፣ ቁሳዊ ውድመቶችን ማስከተላቸው ይታወቃል። ይህን ተከትሎ በሰራዊቱ ከፍተኛ አመራር ዘንድ የጦርነት አስፈላጊነት ጥያቄ ውስጥ የሚከቱና ወደ ሰላማዊ አማራጭ እንዲያመራ የሚወተውቱ ድምጾች በይፋ መሰማት ጀምሯል። ከዚህ ቀደም አንድ ከፍተኛ ጀነራል በፓርላማ ቀርበው ባለስልጣናቱ ከታጣቂ ኃይሎች ጋር ወደ ሰላምና እርቅ እንዲመጡ ጠንከር ያለ ማሳሰቢያ መስጠታቸው የሚታወስ ነው። ይህ በእንዲህ እንዳለ ሰሞኑን የጀነራል አለምሸት ደግፌ ንግግር በብዙዎች ዘንድ አዲስ አነጋጋሪ አጀንዳ ሆኖ ሰንብቷል። ጀነራሉ በሰጡ አስተያየት በባለስልጣናት የአሰራርና የፖለቲካ ድክመት የተነሳ ሀገሪቱ በርካታ ቢሊዮን ዶላር ለጦርነት ወጪ እያደረገች መሆኑን ጠቅሰው በአጠቃላይ የሀገሪቱ ወጣት እያለቁ ነው፣ የፖለቲካ ሌጋልና ባለስልጣናቱን ይህንን አካሄድ በጋ ሊሉ እንደሚገባ ገልጿል። ህዝቡም ይህንን ጉዳይ በጋ ማለት አለበት ሲሉ ጥሪ ማድረጋቸው ይታወሳል። ይህ ንግግር ከመንግስት ይፋዊ የፖለቲካ አቅጣጫ በተለይ ሀገሪቱ በኢኮኖሚ በልማት እያደገች መሆኗን ከሚገልጹት መግለጫዎች ጋር የሚጋጭ በመሆኑ ከፍተኛ መነጋገሪያ ሆኗል። ተመልካቾች ውጥረቱ ይበልጥ ያበረታው ግን ትላንት የጦር መሪው ፊልድ ማርሻል ብርሃኑ ጁላ የሰጡት ፍጹም ያልተጠበቀ መግለጫ ነው። ጠቅላይ ሚኒስትር አብይ አህመድ ሀገሪቱ አንሰራርታለች፣ በልማት ላይ ትገኛለች በሚሉበት በአሁኑ ወቅት ፊልድ ማርሻል ብርሃኑ ጁላ ስለ ሀገሪቱ ወቅታዊ የጸጥታ ቁመና እጅግ አስደንጋጭ የሆነ ምስል አንጸባርቀዋል ተብሏል።
ፊልድ ማርሻሉ በንግግራቸው ኢትዮጵያ አሁን ባለችበት ሁኔታ ስርዓተ አልበኝነት የነገሰባት፣ ሰላምና ልማት የጠፋባት፣ ዳር ድንበር መከላከል ወይም መጠበቅ የማይቻልባት፣ ሉዓላዊነት ያጣ ህዝቡ እርስ በርሱ የሚተላለቅባትና የውጭ ጠላት እንደፈለገ ገብቶ ዜጎችን የሚያጫርስበት የሞት የመከራና የሰቆቃ ሀገር እንደሆነች መውሰድ ይገባል ሲሉ በይፋ ገልጸዋል። ይህ የጦር ኃይሉ ጠቅላይ ኤታማዦር ሹም ንግግር የ4 ኪሎን የፖለቲካ መንበር ያነቃነቀ ነው ተብሏል። የመከላከያ ሰራዊት ዋና መሪ ሀገሪቱ ዳር ድንበሯን መከላከል እንደማትችልም ስርዓተ አልበኝነት እንደነገሰባት በይፋ አምነው መናገራቸው በመንግስት መዋቅር ውስጥ ያለው ጥልቅ የሀሳብ መከፋፈልና የተስፋ መቁረጥ አዝማሚያ በግልጽ የሚያሳይ ነው ሲሉ የፖለቲካ ተንታኝ ገልጸዋል። ከነዚህ መግለጫዎች በተጨማሪ በመከላከያ መዋቅር ውስጥ የዲሲፕሊንና የታማኝነት መላላት እየታየ መሆኑ የሚጠቁሙ መረጃዎች እየወጡ ቀጥሏል። የፊልድ ማርሻል ብርሃኑ ጁላ ምክትል የነበሩት ጀነራል አበባው ታደሰ ለስራ ጉዳይ ወደ ውጭ ከወጡ በኋላ መመለስ አለመፈለጋቸው ጥገኝነት መጠየቃቸው የሚገልጹ ያልተረጋገጡ ወሬዎች በስፋት እየተናፈሱም ይገኛሉ። ከተራ የሰራዊት አባላት ጀምሮ እስከ ከፍተኛ መኮንን ድረስም በየቀኑ እየከዱ መሆኑ የሚነገር ሲሆንም ይህ ክስተት በመንግስት ዘንድ ትልቅ ስጋት ፈጥሯል ተብሏል። የተወሰኑ የፖለቲካ ተንታኝ እንደሚሉት አንዳንድ የጦር ጀነራሎች ከክልል ከፍተኛ ባለስልጣናት ለምሳሌ ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጋር በመሆን በጠቅላይ ሚኒስትሩ የፖለቲካ አካሄድ ላይ የተለየ አቋም በመያዝ ስልታዊ የኃይል ሚዛን ሽኩቻ ውስጥ እየገቡ እንደሆነም ይገምታል ተብሏል። ጀነራሎች በየሚዲያው ከመንግስት የተለየና ተስፋ አስቆራጭ ሆነ መግለጫ ማጋራታቸው ተቀጥሎ ከሰሞኑ ጠቅላይ ሚኒስትሩ ጀነራሎችን ሰብስበው ጠንከር ያለ ማስጠንቀቂያ እንደሰጧቸው መረጃው ገልጿል። ወደ ቀጣይ መረጃ እናመራለን። በዛሬው ፕሮግራማችን በሀገራችን የፖለቲካ ምህዳር ላይ ሰፊ መነጋገሪያ እየሆኑ ባሉና ከምርጫ በኋላ ሊመጡ ስለሚችሉ ከፍተኛ የመንግስት ባለስልጣናት ለውጦችና ስትራቴጂያዊ ውሳኔዎች ላይ ያተኮረ ከወደ ቤተ መንግስት የመረጃ ምንጮች አነጋጋሪ መረጃ ይፋ አድርገዋል። ባለፉት 8 ዓመታት የጠቅላይ ሚኒስትር አብይ አህመድ የፖለቲካ የአስተዳደር ዘይቤና የአመራር ስልት የማይጠበቅ አነጋጋሪ ሆኖ ቀጥሏል። የመጀመሪያው ትኩረታችን በአሁኑ ወቅት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ላይ ነው። አቶ ሽመልስ በእስካሁኑ የአብይ መንግስት ውስጥ ቁልፍ ሚና ከነበራቸው አመራሮች መካከል አንዱ ናቸው ተብሏል። ሆኖም ግን ከምርጫ በኋላ በኦሮሚያ ፕሬዝዳንትነት የመቀጠል እድላቸው አነስተኛ እንደሆነ አንድ ታዋቂ ሰው ከውስጥ የደረሰኝ መረጃ በማለት አጋልጧል። ምክንያቱም በፌዴራልና በክልል መዋቅር ውስጥ ራስን የመከላከልና የራስን የፖለቲካ መሰረት የመገንባት ዝንባሌዎች መታየታቸው አይቀሬ ነው ተብሏል። በመሬት ላይ ያለው ፖለቲካ የኃይል ሚዛን ሲፈተሽ ጠቅላይ ሚኒስትሩ በስልጣን ላይ ዘላቂነታቸውን ለማረጋገጥ ሲሉም አዳዲስ የፖለቲካ ሰንሰለቶችን ለመዘርጋትና ነባሮችን መልሶ ለማዋቀር መፈልጋቸው የተለመደ የፖለቲካ አካሄድ ነው ተብሏል። ስለዚህ የኦሮሚያ ፕሬዝዳንትነት ቦታ ለሌላ አዲስ ሰው በመስጠት አዲስ አደረጃጀት ለመፍጠር የመንቀሳቀስ እድሉ እንዳለ መረጃዎች ገልጸዋል። ይሁን እንጂ ከጠቅላይ ሚኒስትሩ ባልተናነሰ ኃይል እየገነቡ ያሉት አቶ ሽመልስ በቀላሉ ማውረድ ከባድ እንደሆነም ተነግሯል። በሁለተኛ ደረጃ የሚነሳው የፌዴራል ፖሊስ ኮሚሽነር አቶ ደመላሽ ገብረ ሚካኤል የወደፊት ቆይታ ነው። አቶ ደመላሽ ቀደም ሲል በብሔራዊ መረጃ ደህንነት አገልግሎት እንዲሁም በኦሮሚያና በፌዴራል ፖሊስ ውስጥ ከፍተኛ የስልጣን እርከኖች የያዙ ጠንካራ ሰው ነበሩ። በጸጥታው መዋቅር ውስጥ የራሳቸው ጠንካራ መሰረትና መዋቅር መዘርጋት የቻሉ በመሆናቸው በፖለቲካው ስሌት ውስጥ እንደ ትልቅ የኃይል ምንጭ ይታያሉ ተብሏል። በመሆኑም ከምርጫ በኋላ ባለው አዲስ ዝግጅት ላይ ከዚህ ቦታ ሊነሱ እንደሚችሉ የወጣው መረጃ ገልጿል። ምንም እንኳ ቀደም ሲል ወደ ተለያዩ ዓለም አቀፍ የጸጥታ ተቋማት እንደ ኢንተርፖል ወይም ወደ አምባሳደር እንዲዘዋወር ግምቶች ቢኖሩም አሁን ላይ ባለው ዓለም አቀፋዊና ሀገር ተጨባጭ ሁኔታ ምክንያት ለውጡ በምን መልኩ ሊተገበር እንደሚችል ወደፊት የሚታይ ይሆናል ተብሏል። ሆኖም ግን ከቦታው የመነሳታቸው ጉዳይ በከፍተኛ ሁኔታ የሚጠበቅ ነው ተብሏል። በሶስተኛ ደረጃ ለውጥ ይደረግበታል ተብሎ የሚጠበቀው የጦር ኃይሉ ጠቅላይ ኤታማዦር የፊልድ ማርሻል ብርሃኑ ጁላ ቦታ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ በአንድ ቁልፍ ወታደራዊ ቦታ ላይ ሰዎችን ለረጅም ጊዜ የማቆየት ፍላጎት የሌላቸው መሆኑ በተደጋጋሚ ታይቷል። በመሆኑም ይህ ቦታ ከምርጫ በኋላ በሌላ ከፍተኛ የኦሮሞ ተወላጅ ወታደራዊ መኮንን ሊተካ እንደሚችል በሰፊው ይገመታል ተብሏል። በተጨማሪ በአሁኑ ወቅት የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ ወደ ኦሮሚያ ክልል ፕሬዝዳንትነት የመምጣት ወይም ወደ ሌላ ከፍተኛ የፌዴራል ቦታ የመቀየር እድላቸው ሰፊ እንደሆነ መረጃ ደርሶኛል ሲል አጋርቷል።
ታሪካዊ ማጣቀሻዎችን ስንመለከት ጠቅላይ ሚኒስትር አብይ አህመድ በፖለቲካ ጉዟቸው ስለማን ሙሉ እምነት የሚጥሉ አለመሆናቸው ተግባር አሳይቷል ተብሏል። የመጀመሪያው የአቶ ለማ መገርሳን ጉዳይ ስንመለከትም ለውጡ እንደመጣ የለውጡ ዋና መሐንዲስ ተደርገው ይታዩ የነበሩት አቶ ለማ መገርሳ ባልተጠበቀና ድንገተኛ በሆነ የፓርቲ ስብሰባ ከስልጣን በማንሳት በመከላከያ ሚኒስትርነት አቆይተው በመጨረሻ ሙሉ በሙሉ ከፖለቲካ ጨዋታ ውጭ ማድረጋቸው ይታወሳል። የእናቶ ገዱ አንዳርጋቸው ጉዳይ ስንመለከት በተመሳሳይ መልኩም የለውጡ ግንባር ቀደም የነበሩት አቶ ገዱ አንዳርጋቸው በተመሳሳይ ስልት ከዋናው የስልጣን መድረክ እንዲርቁ ተደርገው በመጨረሻ ከስልጣን ተባረው ከሀገር እንዲወጡ ተደርገዋል። ይህ የሚያሳየው የፖለቲካ ስልት ምን ያህል ረቂቅና አስደናቂ እንደሆነ ነው ተብሏል። ቀደም ሲል አቶ ለማ መገርሳ የህወሓትን የሴራ ፖለቲካ ሲተቹና ይህ አካሄድ ኢትዮጵያን እንደጎዳ ሲገልጹ የነበረ ቢሆንም ከጎናቸው የነበረው የፖለቲካ አጋራቸው አብይ ምን ያህል የሴራ ፖለቲካን ጠንቅቆ የሚያውቅ መሆኑ ነው በወቅቱ የተረዱት አልመሰለም ነበር ተብሏል። ወደ ስልጣን ከመምጣታቸው በፊት ዶክተር አብይን በሰፊ የሚያውቋቸው ሰው ስላልነበረ በወቅቱ ሰውየው የተሰኘ መጽሐፍ ተጽፎላቸው እንደነበር ይታወሳል። መጽሐፉ ምንም እንኳ ብዙም ሳቢ ባይሆንም መጽሐፉን የጻፈው ሰው ቀርም በኋላ ላይ የሰላም ሚኒስትርነት ቦታ እስከ ማግኘት ደርሶ ነበር ተብሏል። የፖለቲካ ስልጣን እንግዲህ እንዲህ አይነቱን አስገራሚ ጉዞ ያስተናግዳል ተብሏል። ውድ ተመልካቾች እንግዲህ ከምርጫ በኋላ በሀገራችን የፖለቲካ መዋቅር ውስጥ የሚጠበቁ ለውጦች እነዚህ ይመስላሉ። በአጠቃላይ ቀጣይ ወደፊት ምን ይሆናል የሚለውን እንግዲህ እየተከታተል ወደ እናንተ የምናጋራ ይሆናል። ወደ መጨረሻው መረጃ ስናመራ በመንግስት መሬት አቅራቢነት በተጀመረው የመምህራን የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ ይፋ እጅግ ከፍተኛና የተጋነነ የዋጋ ጭማሪ እየተደረገ መሆኑ ነው። መሰረት ሚዲያ ዛሬ አንድ መረጃ ይፋ አድርጓል። ከነዚህም ውስጥ አንዱ በሆነው በአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ አስቶሰር በሚገኝ የመምህራን ማህበር የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ ይፋ የተደረገው እጅግ ከፍተኛና የተጋነነ የዋጋ ጭማሪ በአባላቱ መካከል ከፍተኛ ቅሬታና ውጥረትን መፍጠሩ ተሰምቷል። የፕሮጀክቱ ተሳታፊ የሆኑ መምህራን ለመሰረት ሚዲያ እንደገለጹ ቀደም ሲል ከተስማሙበት የዋጋ ተመኖች በአሁኑ ወቅት ከ134% እስከ 238% የሚደርስ ያልተጠበቀ ጭማሪ ተጭኖብናል ብለዋል። ይህ ጉዳይ የመምህራን አቅም ያላገናዘበ የወቅቱን የገበያ ሁኔታ ሰበብ በማድረግ የተፈጠረ ህገወጥ አሰራር በሚል በጽኑ አውግዘውትና ተቃውሞ አሰምተዋል። ሰሞኑ በአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ አዳራሽ ውስጥ ከመምህራን ማህበር ፕሬዚዳንትና ከዩኒቨርሲቲው ተወካይ ጋር በጉዳዩ ላይ ሰፊ ውይይት የተደረገ ቢሆንም ምንም አይነት አዎንታዊ የለውጥ ውጤት ሳይገኝ ስብሰባው መበተኑና መምህራን ለተቃውሞ መውጣታቸው ተገልጿል። በስብሰባው ላይ የቀረበው አዲስ የዋጋ ዝርዝር ወይም ቢል ኦፍ ኳንቲቲስ እንደሚያሳየው ሙሉ በሙሉ ያለቀበት ፉል ፊኒሽ የአንድ ብሎክ ባለ 10 ፎቅ ጂ+10 ህንፃ ግንባታ በትንሹም 923 ሚሊዮን 457,635 ብር የተመደበለት ሲሆን እንደ ኮንዶሚኒየም ፊኒሽንግ ያላለቀ ደግሞ ያለ ታክስ በትንሹ 498 ሚሊዮን 868,530 ብር ሆኖ ቀርቧል ተብሏል። ይህ አዲስ ተመን መምህራን በዳር ወር ለከፈሉት በአጠቃላይ ከከፈሉት የ5% ቅድመ ክፍያ አንጻር ሲሰላም በ3 እጥፍ ገደማ ጭማሪ ያሳየ ነው ተብሏል። የማህበሩ ኮሚቴ ተወካይ በስብሰባው ዙሪያ ሲናገሩ በፊት 25% ክፈሉ ተብለን ተበድረን ስንከፍል ህዳር ላይ የነበረው ዋጋ አሁን በ3 እጥፍ ጨምሯል። ካልከፈላችሁ ግንባታው አይሰራም የሚል አስገዳጅ አቅጣጫ ነው የተሰጠን ሲሉ ገልጸዋል። ነገር ግን እንደ ኮሚቴ ባደረግነው ውይይት መሰረት አጠቃላይ አንድ የማህበሩ አባል ያላመነበትም ያልተስማማበት ሰነድ ላይ በጭራሽ እንደማንፈርም ተስማምተን ወጥተናል ብሏል። ከአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ በተጨማሪ ጭማሪ በሌሎች ተቋማት ይፋ እየተደረገ ነው ተብሏል። ከጉዳዩ በተመለከተ ሌላኛው መረጃ አቅራቢ መምህር እንደገለጹት ግንባታው ገና ከመሬት ሳይነሳና ኮንትራክተሮች አፈር ከመቆፈር ውጭ ምንም አይነት መዋቅራዊ ስራ ሳይሰሩ ብር ካልተጨመረልን አንሰራም በሚል ስራ ማቆማቸውን ገልጿል። መምህራኑ አክለው የመምህር ደሞዝ ምን ያህል አነስተኛ እንደሆነ እየታወቀ የተወሰኑ የመንግስት አካላት ከኮንትራክተሮች ጋር በመመሳጠር እኛን ወደ ከባድ ችግር ውስጥ ከተውናል ብሏል። የ5% ቅድመ ክፍያው ራሱ ከተለያዩ ቦታ ተበድረን ነው የከፈለው። አሁን
ግን ዋጋው በብዙ እጥፍ ጨምሯል እየተባለ ግራ ተጋብተናል ሲሉ ተቃውሞ አሰምቷል። በከፍተኛ ቁጭት ውስጥ የሚገኘው ሌላው መምህር የዋጋው ዝርዝር በማነጻጸር እንዲህ ብለዋል። ከ8 ወራት በፊት የአንድ ካሬ ሜትር የኮንስትራክሽን ዋጋው 35,000 ብር ነው ተብለን ነበር የቆጠው ነው። አሁን ግን ያለምንም በቂ ምክንያት ዋጋው ወደ 82,000 ብር በላይ አሳድገውታል። ከሁሉም በላይ የሚያሳዝነው መንግስት መሬቱን በነፃ እንደሰጠ የተነገረን ሲሆን ይህ አሁን የተጠየቅነው 82,000 ብር ለአንድ ካሬ ሜትር ግንባታ ብቻ የተሰላ መሆን ነው ሲሉ ምሬታቸውን ገልጿል። የማህበሩ አመራሮች በሰጡት ምላሽ የተገነነው የዋጋ ዝርዝር ወይም ቢኦኬ ለአባላቱ እንደሚልኩና አባላቱ በጥልቀት ተመልክተው ተደጋጋሚ ወይም የተጋነኑ ክፍተቶች ካሉ መሰረታዊ ህንፃውን ጥራት ሳይነኩ ማስተባበያ ወይም ሪኮሜንዴሽን ማቅረብ እንደሚችሉ ገልጿል። ከዚህ ባለፈ ግን ዋጋው የመቀነስ አቅም እንደሌላቸው ለቀጣይ ከበላይ አመራሮች ጋር የሚነጋገሩበት ጊዜ እንደሚመቻች አስታውቋል ሲሉ ገልጿል። ይሁን እንጂ መምህራን የወቅቱን የዋጋ ግሽበት ያላገናዘበ አግባብነት የሌለው የዋጋ ጭማሪ በመሆኑ መንግስትና የሚመለከተው ከፍተኛ አካላት አስቸኳይ ጣልቃ ገብነት እንዲያደርጉና መፍትሄ እንዲሰጧቸው በጽኑ እየጠየቁ ነው። ይህ ካልሆነ ግን በአዲስ አበባ ያሉ መምህራን አጠቃላይ የመንግስት ሰራተኛዎችን በማስተባበር በቀጣይ የማንኛውም እርምጃ ቢወሰደም ወደኋላ ሳንል ተቃውሞ እንጠራለን ሲሉ ገልጸዋል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።